ለተረቡ ግንቦት 12 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ወግዲ ያገዛዙ መዋቅር መፈራረሱም ተነግሯል። ባለፈው ሳምንት አፋብን ምኒልክ ዕዝ 105ኛ ኮር የወግዲ ከተማን ሙሉ በሙሉ ተቆጣጥሮ ከወጣ በኋላ በከተማዋ የሚገኘው ያገዛዙ ፓርቲ መዋቅርና የወታደራዊ አመራሩ እጅግ ከፍተኛ የሆነ የጭንቀትና የድንጋጤ አዙሪት ውስጥ ወድቀዋል። ሰሞኑን አገዛዙ ስብሰባ ለማድረግ የሞከረ ሲሆን ከተገኙት ካቢኔዎች ጋር በተደረገው ውይይት ላይ የወረዳ የብልጽግና ካቢኔዎችና የመከላከያ አመራሩ ኮሎኔል ዘላለም የገዢው ፓርቲ ውድቀት የመጨረሻው ምዕራፍ ላይ መድረሱን የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ መስጠታቸው ተነግሯል። በዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። ለአገዛዙ እጅ የሰጡ ኃይሎች ላይ ጥቃት እየተፈጸመ መሆኑ ተነገረ። በሌላ በኩል በጦርነቱ የተጎዱ የመከላከያ ሰራዊት አባላት ላይ አገዛዙ እስራትን ጨምሮ የተለያዩ እርምጃዎችን እየወሰደ ስለመሆኑ ተገልጿል። በሀገሪቱ የመብት ጥያቄዎችን የሚያቀርቡ የህብረተሰብ ክፍሎች እየጨመሩ መጥተው የመከላከያ ሰራዊቱ አባላት ላይ ደርሷል። ለስልጣኑ መጽናት ያሰማራቸውን የሰራዊቱን አባላት ከቆሰሉ በኋላ በየማቆያ ስፍራው ከመደበቁ ባሻገር አስቀድመው የወጡት ደግሞ የሚያቀርቡት የመብት ጥያቄ ፍጹም የተከለከለ ነው ሲል መግለጹም አይዘነጋም። አሁን ላይ ታዲያ የሰራዊቱ አባላት ለእስርና ለቅጣት እየተዳረጉ መሆኑ ተነግሯል። በዝርዝር መረጃውን ይዘናል። በቆቦ አዋሳኝ ድንበሮችና በኢሊባቡር የተቀሰቀሰው ጦርነት የቀጠናዊ ጸጥታ ስጋትን ከፍ አድርጎታል። በአማራና በትግራይ ክልል አዋሳኝ በሆነው የቆቦ አካባቢ ላለፉት 2 ቀናት ከፍተኛ ውጊያ እየተካሄደ መሆኑን የአካባቢው ምንጮች ገልጸዋል። ይህ በሰሜኑ የሀገሪቱ ክፍል የተቀሰቀሰው ወታደራዊ ፍልሚያ በደቡብ ምዕራብ ኦሮሚያ በኢሊባቡር ዞንም በተመሳሳይ ቀናት ከቀጠለው የትጥቅ ጦርነት ጋር የተናበበ መልክ ያለው መሆኑ በሀገሪቱ አጠቃላይ ሰላምና መረጋጋት ላይ አዲስ የክሪቲካል ስጋት ጥሏል። በዝርዝር መረጃችን ይዘነዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወራት ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላለፈ። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሑፍ ትዕዛዝ ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ እወቁት ሲሉ አስጠንቅቀዋል። ለውሳኔው ምክንያቱ ምን ይሆን የሚለውንና ከወደ ትግራይ የተሰሙ አዳዲስ መረጃዎችንም ይዘናል፣ የምትሰሙት ይሆናል። ክቡራትና ክቡራን ከኢትዮስ ሚዲያ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በየቀኑ የምንለቃችሁ አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። መልካም ቆይታ። በወሎ ግንባር ያገዛዙ መዋቅር ሙሉ በሙሉ እየፈራረሰ መሆኑ ተነገረ። ባለፈው ሳምንት አፋብን ምኒልክ ዕዝ 105ኛ ኮር የወግዲ ከተማን ሙሉ በሙሉ ተቆጣጥሮ ከወጣ በኋላ በከተማዋ የሚገኘው ያገዛዙ ፓርቲ መዋቅርና የወታደራዊ አመራሩ እጅግ ከፍተኛ በሆነ የጭንቀትና የድንጋጤ አዙሪት ውስጥ ወድቀዋል። ሰሞኑን አገዛዙ ስብሰባ ለማድረግ የሞከረ ሲሆን ሆኖም ከተገኙት ካቢኔዎች ጋር በተደረገው ውይይት ላይ የወረዳው የብልጽግና ካቢኔዎችና መከላከያ አመራሩ ኮሎኔል ዘላለም የገዢው ፓርቲ ውድቀት የመጨረሻው ምዕራፍ ላይ መድረሱን የሚያረጋግጥ አስደንጋጭ የሽንፈት ኑዛዜ አሰምተዋል። በስብሰባው ላይ የመከላከያ አመራሩ ኮሎኔል ዘላለም ፋኖ በሁሉም ረገድ በልጦናል ሲሉ እውነታውን ማፍረጣቸው ተነግሯል። ኮሎኔሉ በሰጡት የኑዛዜ ቃል ላይ ፋኖ ከኛ በአቅምም በስነ ልቦናም በትጥቅም እንዲሁም በማህበረሰቡ ዘንድ ባለው ተቀባይነትም ሙሉ በሙሉ በልጦናል ሲሉ ተደምጠዋል። ደጀን ይሆናሉ ብለን ያመንባቸው የሚሊሻ ፖሊስና ካድሬዎች እኛ ስንታፈንና ስንጠቃ መረጃ ከመስጠትና ከማገዝ ይልቅ ዝምታን መርጠዋል። ህዝቡም ቢሆን በቀጥታ ከፋኖ ጎን ቆሞ ሲተኩስብን ነበር። በዚህ ሁኔታ ቀጣይ ፋኖ ሌላ ኦፕሬሽን ከከፈተ አንድም የመከላከያ ሰራዊት አባል በህይወት አይወጣም። ስለዚህ የመጨረሻው አማራጫችን ወረዳውን ለቀን መውጣት ብቻ ነው ሲል ተደምጧል። በመከላከያ አመራሩ ንግግር ክፉኛ የደነገጡት የወረዳው የብልጽግና ካቢኔዎች በበኩላቸው በፓርቲው ጥምር ጦር ላይ ያላቸው እምነት ሙሉ በሙሉ ማክታ
ማክተሙን አሳይተዋል። ከእንግዲህ በመሬት ላይ ባለው ኃይል መከላከል እንደማይችሉ የተረዱት ካቢኔዎቹ ለመከላከያ አመራሩ ያቀረቡት ተማጽኖ የብልጽግናን ውድቀት ይበልጥ ያጋለጠ ሆኗል። ካቢኔዎቹ እባክህን እዚህ ወረዳ ላይ የድሮን ድጋፍ ይመደብልን፣ ያለንን ኃይል ሁሉ ተጠቅመን እስከ መጪው ምርጫ ድረስ እንኳን እንሞክር በማለት ተማጽነዋል። ይህ ጥያቄ በአካባቢው የብልጽግና አስተዳደር ህዝባዊ መሰረት የሌለው በጠመንጃና በኃይል ብቻ የቆመና መጪውን ምርጫም ማስኬድ የማይችልበት ፍጹም አጣብቂኝ ውስጥ መግባቱን በግልጽ አሳይቷል። የወረዳው ባለስልጣናትና ወታደራዊ አመራሩ የደረሱበት ድምዳሜ የብልጽግና አገዛዝ በወሎ መሬት ላይ መቆያ ጊዜው ማክተሙንና ውድቀቱ የመጨረሻ ዋዜማ ላይ መድረሱን የሚያሳይ ሕያው ምስክር ሆኗል። ህዝባዊ እምቢተኝነቱና የፋኖ ስትራቴጂካዊ ግስጋሴ ያገዛዙን ስልጣን በወሎ ምድር ላይ ለአንዴና ለመጨረሻ ጊዜ ወደ ማክተሚያው እያፋጠነው ይገኛል ተብሏል። በቆቦ አዋሳኝ ድንበሮችና በኢሊባቡር የተቀሰቀሰው ውጊያ የቀጠናዊ ጸጥታ ስጋቱን ከፍተኛ ደረጃ ላይ ያደርሶታል። በአማራና በትግራይ ክልል አዋሳኝ በሆነው የቆቦ አካባቢ ላለፉት 2 ቀናት ከፍተኛ ውጊያ እየተካሄደ መሆኑን ከአካባቢው ምንጮች ለመረዳት ተችሏል። ይህ በሰሜኑ የሀገሪቱ ክፍል የተቀሰቀሰው ወታደራዊ ፍልሚያ በሀገሪቱ ምዕራብ ኦሮሚያ በኢሊባቡር ዞንም በተመሳሳይ ቀናት ከቀጠለው የትጥቅ ግጭት ጋር የተናበበ መልክ ያለው መሆኑ በሀገሪቱ አጠቃላይ ሰላምና መረጋጋት ላይ አዲስ የክሪቲካል ስጋት ጥላ ጥሏል። በቆቦ አካባቢ የተከፈተውን ጥቃት የሰነዘሩት ታጣቂዎች እነማን እንደሆኑ በይፋ የተሰጠ ማረጋገጫ ባይኖርም በአካባቢው የሚገኙ ወገኖች ግን ጥቃቱን የሰነዘሩት የትግራይ መከላከያ ኃይል TDF ታጣቂዎች መሆናቸውን በጽኑ እየገለጹ ይገኛሉ። ይህ የቆቦ ውጊያ በድንገት የተከሰተ ሳይሆን ከሰሞኑ የTDF ቃል አቀባይ የሆኑት ኮሎኔል ገብረ ጻዲቅ ከሰጡት ጠንካራና ተዋጊ መልእክት ጋር በቀጥታ የተያያዘ መሆኑን ተንታኞች ያነሳሉ። ኮሎኔል ገብረ ጻዲቅ በቅርቡ በሰጡት ቃለ ምልልስ በትግራይና በፌዴራል መንግስቱ መካከል ያለውን የትጥቅ መፍታት ሂደት በሚያደናቅፍ መልኩ መሬት ላይ ያለውን ሰብአዊ ቀውስ በማንሳት እንዲህ ብለው ነበር። በየቀኑ የሚገደል፣ በከበባ የሚራብ፣ ደሞዝ የሚከለከልና ነዳጅ የሚከለከል ህዝብ ይዘን ትጥቅ ፍቱ ቢሉን እሺ አንልም። ፈጽሞ የሚሆንም አይደለም። አሁንም ቢሆን ልብ አድርገው ጥያቄዎቻችንን ቢመልሱልን ይሻላቸዋል። ከዚህ በዘለለ መሬታችሁን አንመልስም፣ ተፈናቃዮችን አንመልስም፣ በረሃብ ሙቱ፣ እናጠፋችኋለን ወዘተ የሚሉ ከሆነ ግን ራሳችንን ለመከላከል እንገደዳለን። አሁን ግን ውጤቱ እንደ 2013ቱ ላይሆን ይችላል ብለዋል። ይህ የቃል አቀባዩ ቀጥተኛ ማስጠንቀቂያ መሬት ላይ ወደ ነበረው የትጥቅ ግጭት መለወጡ ከፕሪቶሪያው የሰላም ስምምነት ማግስት የነበረውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የጣለ አሳሳቢ ክስተት ሆኗል። የቲዲኤፍ መዋቅር ጥያቄዎቹ ካልተመለሱ ራሱን ለመከላከል ኃይል ለመጠቀም ዝግጁ መሆኑን ማሳየቱ የቀደመው አውዳሚ ጦርነት ትዝታን በንጹሃን ዜጎች ዘንድ ዳግም ቀስቅሷል። በሌላ በኩል ከሰሜኑ ውጥረት ጋር በተናበበ መልኩ በኦሮሚያ ክልል ኢሊባቡር ዞንም ላለፉት 2 ቀናት በትጥቅ ቡድኖችና በአገዛዙ ኃይሎች መካከል ከባድ ጦርነት እየተካሄደ መሆኑ ታውቋል። ይሁን እንጂ በአካባቢው ባለው የኮሚኒኬሽን መቆራረጥና የደህንነት ስጋት ምክንያት በግጭቱ የደረሰው ሰብአዊና ቁሳዊ ጉዳት መጠን እስካሁን በውል አልታወቀም። የፖለቲካና የደህንነት ታዛቢዎች እንደሚሉት በሀገሪቱ 2 የተለያዩ አቅጣጫዎች በሰሜንና በደቡብ ምዕራብ በተመሳሳይ ጊዜ እንዲህ ያሉ የትጥቅ ግጭቶች መባባሳቸው የሀገሪቱን መከላከያ ኃይል ትኩረት ለመከፋፈል ታስቦ የተደረገ ስትራቴጂካዊ አካሄድ ሊሆን እንደሚችል ይገምታሉ። ከተለያዩ ክልሎች መንግስታትም ሆነ ከፌዴራል የደህንነት መዋቅር እስካሁን የተሰጠ ግልጽ መግለጫ የሌለ ሲሆን ይፋዊ ዝምታው መሬት ላይ ያለውን ስጋትና የተዛቡ መረጃዎች መስፋፋትን ይበልጥ እያወሳሰበ ይገኛል። ለአገዛዙ እጅ የሰጡ ኃይሎች ላይ ጥቃት እየተፈጸመ ነው ሲል የሽመልስ አብዲሳ አስተዳደር አሳወቀ። በሌላ በኩል በጦርነቱ የተጎዱ የመከላከያ ሰራዊት አባላት ላይ አገዛዙ እስራትን ጨምሮ የተለያዩ እርምጃዎችን እየወሰደ ስለመሆኑ ተገልጿል። በሀገሪቱ የመብት ጥያቄዎችን የሚያቀርቡ የህብረተሰብ ክፍሎች እየጨመሩ መጥተው የሰራዊቱ አባላት ላይ ደርሷል። ለስልጣኑ መጽናት ያሰማራቸውን የሰራዊቱን አባላት ከቆሰሉ በኋላ በየማቆያ ስፍራው ከመደበቁ ባሻገር አስቀድመው የወጡት ደግሞ የሚያቀርቡት
ያቀረቡት የመብት ጥያቄ ፍጹም የተከለከለ ነው ሲል መግለጹ አይዘነጋም። አንድ የመከላከያ ሰራዊቱ አባል መብቱን በሰልፍ መጠየቅ ፈጽሞ አይችልም ሲሉ የሚናገሩት ጀነራል እንዳልካቸው ገብረ ኪዳን አባላቱ ተረብሸናል፣ ማደሪያም ቸግሮናል በሚል መግለጻቸውን ከባድ የህግ ጥሰት ነው፣ እርምጃም እንወስዳለን በሚል የዛቱትም ከቀናት በፊት ነው። ከሰሞኑ በተለይም በቢሾፍቱ ተቃውሟቸውን ያሰሙ ቦርድ የወጡ የሰራዊት አባላትን ማሰርና ማሳደዱ ቀጥሏል የሚሉት ለጉዳዩ ቅርበት ያላቸው ምንጮች በደርዘን የሚቆጠሩት ከሁለት ቀናት በፊት ጀምሮ እንደታሰሩ ስለመሆናቸው ያስረዳሉ። ይህንን ተቃውሞ እያስተባበራቸውን የተባሉትም ማስፈራሪያ እየደረሰባቸው መሆኑን ገልጸው ተደብድበው በአካል ጉዳታቸው ላይ ሌላ ጉዳትን ያስተናገዱ ወታደሮች እንዳሉም ያክላሉ። አንድ የመከላከያ ሰራዊቱ ምንጭ አሁን ብልጽግና ከተዋጉለት ወታደሮች ይልቅ የተዋጉትንና እጅ ሰጡ የሚላቸውን ታጣቂዎች ያከብራል ይላሉ። ከዚህ ጋር በተያያዘም የአቶ ሽመልስ አብዲሳ አስተዳደር እጅ የሰጡኝ ታጣቂዎች እየተጠቁብኝ ነው የሚል መግለጫ አውጥቷል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ ወደ ማህበረሰቡ የተቀላቀሉ የቀድሞ የኦሮሞ ነጻነት ጦር ታጣቂዎችን ጦሩ እያጠቃቸው ነው፣ ጥቃቱ ደግሞ ቤተሰቦቻቸውን የሚጨምር ሆኗል ይላል። አፍኖ መውሰድ፣ መግደል፣ ቤታቸውን ማቃጠል ወዘተ ደግሞ እየተፈጸመባቸው ካሉ የጥቃት አይነቶች ውስጥ ይገኝበታል በማለትም ያክላል። የሽመልስ አብዲሳ አስተዳደር የኦሮሞ ነጻነት ጦርን ከሻቢያ ከህወሓትና ከሌሎችም ጠላቶች ተልዕኮ እየተቀበለ ነው በማለትም ይከሳል። እንዲህ ያለው ክስ የብልጽግናው መንግስት ፖለቲካዊ ጥያቄ አንስተው በሰላማዊ መንገድም ይሁን በጠመንጃ ለሚታገሉት ኃይሎች የሚሰጠው ስያሜ ስለመሆኑ ከዚህ በፊትም በተደጋጋሚ ሲስተዋል ነበር። የክልሉ የጸጥታ ቢሮ ኃላፊ የሆኑት አቶ አራርሳ መርዳሳ ደግሞ እሳቸው ሸኔ የሚሉትን ኃይል ምንም አይነት ፖለቲካዊ ዓላማ የሌለው ተራ ዘረፋ ላይ የተሰማራ ጭምር በማለት ይከሳሉ። በእርግጥ ያገዛዙ ሹማምንት ብቻ ሳይሆኑ እንደ አለምሸት ደግፊ ያሉት የሰራዊቱ አመራሮችም ለ7 ዓመታት የተዋጓቸውን የኦሮሞ ነጻነት ጦር አባላትን ለባጃጅ ጭምር ነው የሚዋጉት እያሉ ሲናገሩ እንደነበር የሚታወስ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል ለሚገኝ ማንኛውም የመንግስት ሰራተኛ የግንቦትና የሰኔ ወራት ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላለፈ። ዶክተር ደብረጽዮን ለክልሉ ዞኖች፣ ወረዳዎችና ለጠቅላይ ፍርድ ቤት ጭምር ባስተላለፉት የጽሁፍ ትዕዛዝ ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ እወቁት ሲሉ አስጠንቅቀዋል። ለውሳኔው እንደ ምክንያት የቀረበው የሀብቱ ውስንነት መኖሩና ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ህወሓት ፌዴራሉ አገዛዝ በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እንዲጀመር ማዟል። ይህንን ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎችና የፖለቲካ ተንታኞች ግን ውሳኔው ህወሓት ለሌላ አዲስ ጦርነትና ወታደራዊ ግጭት እያደረገ ያለውን ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ይሉታል። ከዚህ በተጨማሪ በትግራይ ክልል ትምህርት ግንቦት 30 እንዲያበቃ ተወስኗል። በወልቃይት ማንነት አስመላሽ ኮሚቴ የቀረበን ጥያቄ አስመልክቶ የፌዴሬሽን ምክር ቤት ውሳኔ ማሳለፉን የሚገልጽና በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝ ደብዳቤ ፍጹም ሐሰተኛና የተቀናበረ መሆኑ ተነገረ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ይፋዊ ማብራሪያ የሰጡ ሲሆን መግለጫው ከምክር ቤቱ እንዳልወጣና በፎቶ ቅንብር የተሰራ የፈጠራ ሰነድ መሆኑን ይፋ አድርገዋል። በማህበራዊ ሚዲያ ላይ በተሰራጨውና ትልቅ የቀይ የክስ ምልክት በተደረገበት የሰነድ ምስል ላይ የፌዴሬሽን ምክር ቤት ግንቦት 12 2018 ዓመተ ምህረት የወልቃይት ማንነት አስመላሽ ኮሚቴ ያቀረበውን የማንነትና የራስ ገዝ አስተዳደር ውሳኔ ጥያቄ ተቀባይነት የሌለውና ሙሉ በሙሉ ውድቅ የተደረገ በማለት እንደተወሰነ ተደርጎ ተጽፎበታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ይህንን አስመልክቶ በወጡት መግለጫ ሰላም ክቡራትና ክቡራን፣ የፌዴሬሽን ምክር ቤት በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዟዟረው ደብዳቤ ፍጹም ሐሰትና በቅንብር ፎቶ የተሰራ መሆኑን እገልጻለሁ ብለዋል። አፈ ጉባኤው ይህ የቅንብር ስራ በማን እንደተሰራ የማጥራት ስራ እንደሚሰራና ጥፋተኞችን በቁጥጥር ስር አውለን ለሕግ እናቀርባለን ሲሉም ዝተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ረቡዕ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ የመረጃ ሰዓት ድጋሚ እንጠብቃችኋለን። ለቻናላችን አዲስ የሆናችሁ ካላችሁ ሌላ ጊዜ መረጃዎቻችንን በፍጥነት ለማግኘት ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በያላችሁበት ሰላም ጊዜ ተመኘን።